የመካከለኛው ምስራቅ ሰማይ በድንገተኛና አስፈሪ ጥፋት ደመና ተሸፍኗል። የዓለምን የአያላ ሚዛን ከመሰረቱ የሚንጥ የሰዎችን ልብ በድንጋጤ የሚያርድ ማንም ያልጠበቀው አዲስ የጦርነት ነጋሪት እየተጎሰመ ይገኛል። እስካሁን በስውርና በሹክሹክታ ይካሄድ የነበረው መፋጠጥ አሁን በገሃድ ወደ ደም አፋሳሽ ፍልሚያ ተቀይሯል። የሞት ጥላ በክልሉ ላይ አረንጓዴ፣ ቀይና ጥቁር ቀለማትን አጥልቆ እያንዣበበ ነው። ይህ ተራ ግጭት አይደለም። የሶስተኛው የዓለም ጦርነት መግቢያ በር ሊሆን የሚችል የዘመናት ቂም፣ የታሪክ ቁርሾና የህልውና ትግል የተዋሃደበት አሰቃቂ የፍጻሜ ዘመን ትዕይንት ነው። የቱርክና የእስራኤል የጦር አውሮፕላኖች በሶሪያ አየር ክልል ውስጥ ፊት ለፊት ሲፋጠጡ ዓለም ትንፋሿን ውጣ የመጪውን ዘመን የጥፋት ድግስ በችብር እየተመለከተች ትገኛለች። ሁኔታ የጀመረው ማንም ባልጠበቀውና እጅግ ድንገተኛ በሆነ መንገድ ነበር። በሰሜናዊ ሶሪያ ግዛት እስራኤል ለዓመታት እንደፈለገች ስትፈነጭበት በነበረው አየር ክልል ውስጥ ያልታሰበ መብረቅ ወደቀ። በእስራኤል ቁጥጥር ስር በነበረውና ከ5 በመቶ በማይበልጡ የሶሪያ መሬት ላይ በሚገኘው የአቡ አልዱሁር የአየር ማረፊያ ጣቢያ ላይ የቱርክ ተዋጊ አውሮፕላኖች ከሰማይ እንደሳት ዘነቡበት። ጣቢያው በእስራኤል ኃይሎች የጦር መሳሪያ ማከማቻነትና የድብቅ ስራ ማስፈጸሚያነት ሲያገለግል የነበረ ቢሆንም በቱርክ አስፈሪ የአየር ጥቃት በቅጽበት ወደ አመድነት ተቀየረ። ከጥቃቱ ጥቂት ሰዓታት በፊት በአካባቢ የነበሩ የእስራኤል ወታደራዊ አዛዦች መውጣታቸው ቢነገርም የእርምጃ ቱርክ ለእስራኤል ያስተላለፈችው የማያሻማ የሞት ማስጠንቀቂያ ነበር። ከእንግዲህ ወዲህ በሶሪያ ምድር እንደ ልብሽ መፈንጨት አትችም፣ ወሰንሽን ወቅ የሚል በደም የተጻፈ መልእክት። የድርጊት በእስራኤል ወታደራዊና የፖለቲካ መሪዎች ዘንድ የፈጠረው ድንጋጤ ቀላል የሚባል አልነበረም። እስራኤል ከ80 ማይልስ ባነሰ ርቀት ላይ ኃይለኛና የተሟላ ትጥቅ ያለው የቱርክ ጦር ሰፈር መመስረቱን ስትገነዘብ የህልውና አደጋ እንደተደቀነባት ተረድታለች። ከደቡብ በኩል ካለው የሐማስ የትጥቅ ትግልና ከሰሜን በኩል ካለው የሄዝቦላህ አስፈሪ ኃይል በተጨማሪ አሁን ደግሞ በዘመናዊ ጦር መሳሪያዎች እስከ ጥርሱ የታጠቀው የቱርክ ጦር በደጃፏ ላይ ቆሟል። ይህ ለእስራኤል አስጨናቂ ብቻ ሳይሆን ወደ መቃብር የሚያወርድ ቋጥኝ ሆኖባታል። የቱርኩ መሪ ረሲብ ጣይብ ኤርዶሃን የጦርነት ቃላቶቻቸውን እንደ ጦር እየወረወሩ ይገኛሉ። የቱርክ እርምጃ ተራ ወታደራዊ ትንኮሳ ሳይሆን ሰፊና ጥልቅ ዓላማ ያለው ስልታዊ ዕቅድ መሆኑን በተደጋጋሚ አስረግጠው ተናግረዋል። ኤርዶሃን እስራኤልን ለማጥፋትና የቀጠናውን የኃይል ሚዛን ለመቀየር ከሌሎች የእስልምና እምነት ተከታይ ሀገራት ጋር በመሆን የመካው ስምምነት በመባል የሚታወቀውን አዲስ የጦር ቃል ኪዳን ፈጥረዋል። የስምምነት ቱርክ የዓለማችን ግዙፍ የነዳጅ ኃይል የሆነችውን ሳውዲ አረቢያንና የኒውክለር የጦር መሳሪያ ባለቤት የሆነችውን ፓኪስታንን በአንድ ጥላ ስር ያሰባሰበ እጅግ አስፈሪ ጥምረት ነው። የአዲስ ጥምረት ለእስራኤል የህልውና መጨረሻ ዶል እንደሆነ ብዙዎች ይስማማሉ። የኒውክለር ኃይል ያላት ፓኪስታን፣ የኢኮኖሚ አቅም ያላት ሳውዲ አረቢያና ግዙፍ ወታደር ኃይል ያላት ቱርክ ጥምረት እስራኤልን ከምድረ ገጽ ለማጥፋት የተዘጋጀ የተኩላዊ ስብስብ ሆኖባታል። የእስራኤል መሪ ቤንያሚን ኔታንያሁና የቀድሞ ከፍተኛ የጦር አዛዦች ቱርክ በቀጥታ ወደ ጦርነቱ መግባቷን አረጋግጠዋል። ቱርክ በሶሪያና በሊባኖስ ውስጥ በሚገኙ የእስራኤል ኃይሎች ላይ ጥቃት ለመሰንዘር ዘመናዊ የድምፅና ምስል ጠቋሚ መሳሪያዎች የተገጠመላቸው ማዕከላትን መገንባቷ በእስራኤል ዘንድ ከፍተኛ የፍርሃት ድባብ ፈጥሯል። ከዚህም በላይ ቱርክ የራሷን የጦር አውሮፕላኖች በመጠቀም የሩሲያ አውሮፕላኖች ከዓመታት በፊት በእስራኤል ላይ ያደረሱትን አይነት አሰቃቂ ጥቃት ልትደግም ትችላለች የሚለው ስጋት በእስራኤል የጦር ካምፖች ውስጥ የዕለት ተዕለት የጭንቀት ርዕስ ሆኗል። ኤርዶሃን የሚያስፈራራው በሶሪያ ምድር ላይ ብቻ አይደለም። ንግግራቸው እጅግ ሰፊና ጠለቅ ያለ የታሪክ ቁርሾን እየቀሰቀሰ ነው። በቅርቡ ባደረጉት ንግግር እስራኤል ጥቃቷን ካላቆመች ቱርክ ታላቁን ጦርነት ወደ ቀይ ባህር፣ ወደ ኤዥያን ባህርና ወደ ምስራቃዊ የሜዲትራኒያን ባህር አካባቢዎች እንደምታስፋፋው ዝተዋል። ማለት ጦርነቱ ከሶሪያ አልፎ ወደ አውሮፓ በሮች ጭምር ይንኳኳል ማለት ነው። ቆጵሮስ፣ ግሪክና ሌሎች የአካባቢው ሀገራት በዚህ የእሳት አዘቅት ውስጥ ሊገቡ እንደሚችሉ አሳሳቢ ምልክቶችም እየታዩ ነው። ቱርክ እስራኤል ከግሪክና ከቆጵሮስ ጋር በመሆን በሜዲትራኒያን ባህር ላይ ዘረጋችውን የጋዝ ቧንቧ መስበርና የንግድ ትስስር ለማቋረጥ የባህር ኃይሏን በተጠንቀቅ አቁማለች። ከሁሉም በላይ ዓለምን ጉድ ያሰኘውና የእስራኤልን የልብ ትርታ ያቆመው ሌላው ታላቅ ክስተት የቱርክና የሶሪያ የዓመታት የደም ጠላትነት በአንድ ጀንበር ወደ ወዳጅነት መቀየሩ ነው። ኤርዶሃን ለዓመታት ሲዋጋቸው የነበሩን የሶሪያውን መሪ ለማግኘት ወደ ደማስቆ ያመሩት ጉዞ የመካከለኛው ምስራቅን የፖለቲካ መዝገብ የገለበጠ ታላቅ ክስተት ነበር። ሁለቱ መሪዎች የነበራቸው የዘመናት ልዩነት ወደ ጎን በመተው የጋራ ጠላታቸው የሆነችውን እስራኤል ለመደምሰስ አንድ ላይ ቆመዋል። ቱርክ ሶሪያ፣ ጋዛና ሊባኖስን አንድ ላይ ያሰረ ጠንካራ ጸረ እስራኤል ግንባር በመፈጠሩ እስራኤል አራቱን ማዕዘናት በእሳት እንደተከበበች ተረድታለች። ይህ አዲስ ጥምረት ከኢራንና ከተለያዩ ታጣቂ ኃይሎች ጋር በመቀናጀት እስራኤልን ለመጨፍለቅ የተዘጋጀ ግዙፍ የብረት ግድግዳ ሆኗል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ይህን የቱርክን አስፈሪ እርምጃ
በመቃወም ዓለም አቀፍ ድጋፍ ለማግኘት ከፍተኛ ጥረት እያደረጉ ይገኛሉ። አሜሪካ ለቱርክ ለመሸጥ ያቀደችውን እጅግ ዘመናዊ ጦር አውሮፕላኖች ሽያጭ እንድታቆም ተማጽኗል። ኔታንያሁ ቱርክን የሐማስ ዋነኛ ደጋፊና አሸባሪዎችን የምታስታጥቅ አገር በማለት ወንጅለዋል። እስራኤል ቱርክን ከሰሜን አትላንቲክ የጦር ቃል ኪዳን አባልነቷ እንድትገለልና እንድትወገዝ ከፍተኛ የዲፕሎማሲ ዘመቻ ብትከፍትም የኤርዶዋን ቁርጠኝነት ግን ወደ ኋላ የሚል አይመስልም። ኤርዶዋን በንግግራቸው ውስጥ የታሪክን ማህደር በመፈተሽ የድሮውን የኦቶማን ግዛት ጀግንነት እያወደሱ ይገኛሉ። በ918 ዓመተ ምህረት አካባቢ የኦቶማን ጦር አዛዦች ከብሪታንያ ወራሪ ኃይል ጋር በፍልስጤም ምድር ያደረጉትን የሞት ሽረት ትግል በማስታወስ ዛሬም የቱርክ ጦር ፍልስጤምን ነጻ ለማውጣት ያንኑ ታሪካዊ ግዴታው እንደሚወጣ በአደባባይ አውጀዋል። ይህ ታሪካዊ ንጽጽር በቱርክ ህዝብና በመላ እስልምና ዓለም ዘንድ ከፍተኛ የብሔርተኝነትና የሃይማኖት ስሜት እየቀሰቀሰ ሲሆን ጦርነቱን ተራ የድንበር ግጭት ሳይሆን የህልውናና የቅዱስ ስፍራዎች ጥበቃ ዘመቻም አስመስሎታል። በእስራኤል በኩል ያለው ሁኔታም እጅግ አሳሳቢ እየሆነ መጥቷል። የቱርክ የውጭ ጉዳይ ሚኒስትር እናም ከፍተኛ የጦር መሪዎች እስራኤል በጋዛና በሊባኖስ የምታደርገውን የጭካኔ እርምጃ ካላቆመች ቱርክ በቀጥታ የጦርነት አዋጅ እንደምታወጣ አስጠንቅቋል። እስራኤል በበኩላ የቱርክን ተጽዕኖ ለመቀልበስ በቱርክ ውስጥ የሚገኙ የተለያዩ አናሳ ብሔረሰቦችን በተለይም በኩርዲስታን አካባቢ ያሉትን በማነሳሳት የውስጥ ብጥብጥ ለመፍጠር እየሞከረች እንደሆነ መረጃዎች ያመላክታሉ። ሆኖም ይህ የእስራኤል ስርት የቱርክን ቁጣ ይበልጥ ከማቀጣጠል ባለፈ ያመጣው ለውጥ የለም። በአሁኑ ሰዓት በመካከለኛው ምስራቅ ቀጠና በክሮች ላይ ተንጠለጠለ ፈንጂ ሆኗል። በዲፕሎማሲያዊ ንግግሮች ሙሉ በሙሉም ቆመዋል። የሰላም ተስፋዎች ጨልመዋል። የጦር መሳሪያዎች ድምፅ የሰላም ድምፅ አፍኖታል። የቱርክ ጦር በሶሪያ ድንበር አካባቢ ምሽጎችን በማጠናከር ዘመናዊ ታንኮችን፣ ሚሳኤሎችንና የድሮን ቴክኖሎጂዎችን በማሰማራት ላይ ይገኛል። በእስራኤልም በኩል የመጠባበቂያ ጦር አባላት ተጠርተዋል። የአየር መከላከያ ስርዓቶች በተጠንቀቅ ቆመዋል። አየሩ በባሩድ ሽታም ታፍኗል። መሬቱ የደም ጥማት እንደያዙ ያስታውቃል። የመካው ስምምነት ተሳታፊ የሆኑት ሳውዲ አረቢያና ፓኪስታንም የቱርክን እንቅስቃሴ በቅርበት እየተከታተሉ ሲሆን አስፈላጊ ከሆነ ወታደራዊና የገንዘብ ድጋፍ ለማድረግ ዝግጁ መሆናቸውን እያሳወቁ ነው። ይህ ሁኔታ የአሜሪካንና የምዕራባውያን ሀገራት ከፍተኛ ጭንቀት ውስጥ ከቷቸዋል። ምክንያቱም ይህ ጦርነት ከተቀሰቀሰ የዓለም የነዳጅ ገበያ ሙሉ በሙሉ ይስተጓጉላል። ዓለም አቀፍ የንግድ መስመሮች ይዘጋሉ። እንዲሁም በቀጥታ ወደ ሶስተኛ ዓለም ጦርነት ያመራል የሚል ጠንካራ ፍርሃት ስላለ ነው። በተለይም ከ2025 እስከ 2028 ባለው ጊዜ ውስጥ የዓለም የኃይል ሚዛን ሙሉ በሙሉ ሊቀየር እንደሚችል የፖለቲካ ተንታኞች ይተነብያሉ። ቱርክ ከአሜሪካ ተጽዕኖ ወጥታ የራሷን ፖለቲካዊና ወታደራዊ መስመር በመከተል ላይ ትገኛለች። ይህ ራስን የቻለ የቱርክ ጉዞ እስራኤልን በማንኛውም ጊዜ ሊውጣት የሚችል አውሬ ሆኖ ተደቅኖባታል። አሁን በሶሪያ አየር ክልል የታየው የቱርክና የእስራኤል ግጭት የትልቁና መጪው አሰቃቂ ጦርነት ቅምሻ ብቻ ነው። የዘመናት የፖለቲካ ድርድር፣ የስምምነት ፊርማዎችና የሰላም ጥሪዎች በአየር ላይ ተነው ጠፍተዋል። ቱርክ ሰይፏን መዛለች፣ እስራኤልም ጋሻዋን አዘጋጅታለች። የሶሪያ መሬት የአያላኑ የደም መፋሰሻ ሜዳ ሆኗል። ቀጣዮቹ ቀናት፣ ሳምንታትና ወራት የሰውን ልጅ ታሪክ በደም የሚጽፉ የዓለምን ካርታ በአዲስ መልክ የሚስሉና ምናልባትም የአንድን ዘመን ማብቂያ የሚያበስሩ እጅግ አሳዛኝና አስፈሪ ክስተቶችን ይዘው እንደሚመጡ ምንም ጥርጥር የለውም። ጦርነቱ በደጃፋችን ላይ ነው። እሳቱም እየነደደ ነው። ዓለም ይህን የጥፋት ማዕበል ለማስቆም ጊዜው ረፍደባት ሲሆን መልሶ የሚገኘው በቅርብ ጊዜ በሚተኮሱት ከባባድ ሚሳኤሎችና በሚፈሱት የንጹሐን ደሞች ውስጥ ይሆናል። የጥፋት ሰዓቱ በሩን እያንኳኳ ነው።